ለው ለምሳሌ እኔ ለቦራና ለምኝለታለሁ ነኝ ለማንኩት ለምንድነው ዝናብ አጣ ከብቶ አለቀበት ለመራቡ ምክንያት አለ በቃ እዚያ ጋር ማለት ነው የዚህኛው ምክንያት ለምን አይነካም ምክንያቱ ከነካ መብቴ ስለሚመጣ ምክንያት ሳይነካ ዝም ብለ ቶሎ ብለ ዱቄት ዘይት መሸከም ምናምን ለምንድነው ይሄ እኮ ከመሆን እኮ በቀላል እኮ ምክንያቱ ነክተ እኮ በቀላል መስተካከል የሚቻል ነገር ነው ማለት ነው እና አሁንም እርዳታ ወደዛ ይላካል ነገር ግን እርዳታውን ለራሱ ለፖለቲካ ፐርፐዝ እንደሚጠቀመው የራሱ የሳልሳይ ወያኔ እንግዲህ እንደውም ከዋት በጣም በባሰ መልኩ ወልቃይትን የሚመኝ ራያን የሚመኝ ነው ነገር ግን እዚህ ላይ ቲፒኤልኤፍን አልማረውም ቲፒኤልኤፍ ምንድነው ለፓርቲ ፐርፐዝ እነዚህ ከተፈናቃዮች መዋጮ ይጠይቃል እንዲሁም ደግሞ እርዳታውን ለራሱ ታጣቂዎች ቀንሱ ይወስዳል የሚል ነገር አለ እኔ ተፈናቃይ የሚለው ሃይሊ ፖለቲሳይዝድ የሆነ ኦብጀክቲቭ አለ ሁለተኛ ወልቃይት የሚለውን ነገር ከነገና ሪክሌም ለማድረግና ፕሬሸር ለማምጣት ተጠቀምበታል ማለት እና ረሃብ ሌላ ቦታ ቢከሰት እዚህ ተፈናቃዮች ጋር ያለው ረሃብን ግን የበለጠ ለፖለቲካ ማርኬት እንደሚጠቀምበት ቲፒኤልኤፍ ኦሬዲ ተመልክተናል ማለት አንዴ ሆን ተብሎ ፌደራል መንግስቱ የረሃብ ሰራዊትን አዘመተባቸው በዛ ምክንያት እነዚህ ሰዎች እየተራቡ ያሉ ፐርፐስሊ ታስቦ ተቀምሮ የተደረገ ነው የሚል መከራከሪያ የሚያነሱ ወገኖች አሉ ሰላም ጤና ይስጥልኝ ውድ ተመልካቾቻችን የዕለታዊ ዝግጅታችንን ጀምረናል እንደ ወትሮ የዝግጅታችን ወደ እናንተ የምናደርሳቸውን ትኩስ ሀገራዊ አጀንዳዎችን መራርጠን እዚህ ስቱዲዮ ከባልደረባዬ አማኑኤል መንግስቱ ጋር ተገኝተናል የመጀመሪያው መረጃችን ወደ ትግራይ የሚወስደን ትግራይ ላይ የሚነፍሰው የፖለቲካ ነፋስ ትንሽ ጤናማ አይደለም በተለይ ተፈናቃዮች ጋር በተያያዘ የረሃብ ምስል የሚያጋሩ የሶሻል ሚዲያዎችን ያጣበቡ ነው የሳልሳይ ወያኔ ከቀናት በፊት ቲፒኤልኤፍ በረሃብ የሚጎዱትን ዜጎች አስታኮ ፖለቲካ እየሰራ ነው እንደውም ለተፈናቃዮቹ የሚመጣውን እህል ለታጋዮቹ እየቀነሰ እየወሰደ ነው የሚል ነገር አለ ብዙ አወዛጋቢ ነገሮች እዚህም እዛም እየተስተዋሉ ነው በዚህ ላይ ሰፋ ያለ ትንታኔ ወደ እናንተ እናቀርባለን ሌላው መረጃችን የሚወስደው ወደ ኤርትራ ነው ለኤርትራ የአህጉራዊ ተቋም ሰብአዊ ኮሚሽን የተባለው የአህጉራዊ ተቋም የሁለት ወር ዕድሜ ሰጥቷታል ኤርትራ ውስጥ ያሉትን የቀይ ባህር አፋሮች ላይ የሚደርሰውን የጄኖሳይድ አስመልክቶ የሰጠው ትዕዛዝ ነው እዛ ላይ እንግዲህ የኤርትራ ምላሽ ምን ሊሆን ይችላል ኤርትራ ላይም ደግሞ የሚፈጥረው ተጽዕኖ ምንድነው የሚለው ነገር በስፋት እንሄድበታለን እንደ መውጫ የያዝነው መረጃ ሱዳን ውስጥ ያለው የእርስ በርስ ጦርነት ወደ ኢትዮጵያ ተዛምቶ ኢትዮጵያ ላይ ሌላ ምስቅልቅል ሊፈጥር እንደሚችል ማስጠንቀቂያ አዘል መልእክት ከዓለም አቀፍ ተቋም ቀርቧል ይህንን በተመለከተም የምንለው ይኖራል እንደተለመደው አድማጭ ተመልካቾቻችን ቻናላችን ላይክ እና ሰብስክራይብ ያደረጋችሁ እስከ ፕሮግራማችን መቋጫ ድረስ እንድትቆዩ ከወዲሁ እንጋብዛችኋለን አማን እንዴት ነህ ሰላም ደር እንዴ እዚህ እንግዲህ በይሄ ሁለት ቀን ያው ማህበራዊ ሚዲያውን ያጣበበው ትግራይ ውስጥ ተፈናቃዮች እነሱ ከኛ ያው ገለልተኛ ወገን ወልቃይት የሚለው እነሱ ደግሞ ምዕራብ ትግራይ ከሚሉት አካባቢዎች ተፈናቃዮች እነሱ ላይ የረሃብ አደጋ አንዣቧል እንደውም አንዳንዶቹ በደንብ በሚያስፈራ ደረጃ ምስላቸው በማህበራዊ ሚዲያ እየተጋራ ነው እስቲ አንድ ሁለት ሶስት ነጥቦችን ከዚህ ጋር በተያያዘ ሐሳቦችን ላንሳና እንደ መንደርደሪያ ለአንተ እድል እንሰጣለሁ የቲፒኤልኤፍን ትራክ ሪከርድ ስናቀው ታውቀዋለህ የትግራይን ህዝብ ልክ እንደ ኮሚኒቲ ረሃብን ልክ እንደ መሳሪያ የሚጠቀም እኩይ ድርጅት ነው በ77 የታወቀው 77 ላይ በጣም በርካታ ህዝብ በሚያልቅበት በዛ ዘመን የእህል እርዳታን ወይ መሳሪያ የሸጠ ከእንደገና ደርግን ለመውጋት ህዝብን ጭዳ ያደረገበት አጋጣሚ ነበረ አሁን ደግሞ በህልውናው ጦርነት ጊዜ በይፋ የታየው እንደው ምስሉ ላይም አድማጭ ተመልካቾቻችን መመልከት ይችላላችሁ የዓለም አቀፉ የምግብ ድርጅት WFP ያወጣው መረጃ ምንድነው የሚለው የእርዳታ እህል ማለት ነው ለእርዳታ ፐርፐዝ የተቀመጠው ነዳጅ በቲፒኤልኤፍ ስለተዘረፈ ካሁን በኋላ እርዳታ ለመስጠት አልችልም ለማቆም እገደዳለሁ ብሎ ዜና ወጥቶ ነበር ይሄ ነገር በጣም መነጋገሪያ ሆኖ ነበር በጊዜው ሌላው ያወጣው እንግዲህ እንደዚህ ዩኤን የተባበሩት መንግስታት ድርጅት የምግብ እርዳታ ድርጅት የእህል መጋዘኖች በቲፒኤልኤፍ ታጣቂዎች ተዘርፎ
ከዛ በኋላ ለቲፒኤልኤፍ እንግዲህ ቲፒኤልኤፍ ዶሚኔት ለሚያደርግበት ለትግራይ አካባቢ እርዳታ መስጠት አልችልም የሚል ነገር መግለጫ ወጥቶ ነበረ። ሌላው እዚሁ ላይ አሁን ስክሪን ላይ እንደምንመለከተው ሌላው ዜና ከዚሁ ጋር የተያያዘ የህወሓት ባለስልጣናት የህወሓት ታጣቂዎች የጦር መሪዎች የእህል እርዳታን መሸጥ ጀምረዋል። በዚህ ምክንያት 84% የሚሆነው የትግራይ ህዝብ የእህል እርዳታ ተቀባይ ነው ወይም ደግሞ የዛ ተጠቃሚ ነው። ካሁን በኋላ ይህን መጠቀም ስለማይችል ጉዳዩ እስኪጣራ ድረስ እርዳታ ለማቆም እገደዳለሁ ብሎ ነበረ። እንግዲህ እነዚህ ሁሉ ትራክ ሪከርዶች የሚያሳዩት ህወሓት ከእርዳታ ጋር በተያያዘ የሚሰራውን ፖለቲካ ነው እና አሁንም እርዳታ ወደዛ ይላካል። ነገር ግን እርዳታውን ለራሱ ለፖለቲካ ፐርፐዝ እንደሚጠቀመው የራሱ የሳልሳይ ወያኔ እንግዲህ እንደውም ከህወሓት በጣም በባሰ መልኩ ወልቃይትን የሚመኝ ራያን የሚመኝ ነው። ነገር ግን እዚህ ላይ ቲፒኤልኤፍን አልማረውም። ቲፒኤልኤፍ ምንድነው ለፓርቲ ፐርፐዝ እነዚህ ከተፈናቃዮች መዋጮ ይጠይቃል፣ እንዲሁም ደግሞ እርዳታውን ለራሱ ታጣቂዎች ቀንሶ ይወስዳል የሚል ነገር አለ። ይሄ ነገር ፖለቲካ እያለ ሳለ አሁን እንግዲህ በጣም አስደንጋጭ የሆኑ ምስሎች እየተጋራ ነው። ምናልባት ቲፒኤልኤፍ ከዛ በኋላ ያወጣው አንድ መግለጫ አለ፣ ትዕግስታችን አልቋል የሚል። ትዕግስታችን አልቋል ያለው እንግዲህ ይሄ አስደንጋጭ ምስል የረሃብ ምስል የሚያሳይ በደንብ ከተጋራ በኋላ ነው። ምናልባት መንጭቆ ለመነሳት ኤነርጂ ለማግኘት ህዝብን እንደዚህ ዊፐናይዝ ለማድረግ ህዝብ እንዲቆጣና ካሁን በኋላ ትጠፋለህ በረሃብ ታልቃለህ የሚለውን ነገር ለፖለቲካል ኢንስትሩመንት ማንኛውም ሰብአዊ ፍጡር ማለት ነው ይህንን ምስል ሲመለከት አንጀቱ ያዝናል። አይደለም ኢትዮጵያ የሆነው ሌላ ባዕድ ሀገር እንኳን ያዝናል። ነገር ግን ጉዳዩን በጣም ለቆሸሸ ፖለቲካ ተግባር የወያኔ ባለስልጣናት ሲጠቀሙት ደግሞ እጅግ በጣም የበለጠ ያማል ማለት ነው እና እንደ መያዣ አድርገው ጉዳዩን ለፖለቲካ ፐርፐዝ እንደሚጠቀሙበት የራሳቸው ታጋዮች ተናግረዋል። ጌታቸው ረዳ እኮ ምን ብለዋል? ወደ ወልቃይት ወደ ራያ ወይም ሌሎች አካባቢዎች ለመመለስ እኮ ጉዳዩ አልቆ ነበር። ቲፒኤልኤፍ እነዚህ ተፈናቃዮችን ለፖለቲካ ኮሞዲቲ እየተጠቀመባቸው ስለሆነ ነው ብለው በአደባባይ ተናግረዋል። እንደው ራሳቸው ከውስጣቸው የወጡ ታጋዮች እየተናገሩ ነው እና ምናልባት ይሄ ኢሜጅ አስደንጋጩ ኢሜጅ የህዝብ ቁጣን ቀስቅሶ ቲፒኤልኤፍ ራሱ ኤነርጂውን እንግዲህ አድሶ ትዕግስታችን አልቋል ብሏል። ምናልባት ትዕግስቱ ያለቀው ሞስት ፕሮባብሊ ለወልቃይት ነው። ወልቃይት ላይ ያሰበውን ኦፕሬሽን በጣም ህዝብ ተቆጥቶ ተነስቶ በህዝብ አማካኝነት ወደ ኦፕሬሽን ሊገባ ይችላል የሚል ግምት አለ። ከዚሁ ጋር በተያያዘ እስቲ እዚህ ላይ የምትለውን ሀሳብ አጋራን። አመሰግናለሁ ደሬ። እንግዲህ ትግራይ ውስጥ የተፈጠረውን የምግብ እጥረት ራብ ከፍ ይላል። ምናልባት ወደ ራብ ደረጃ የደረሰ አይመስለኝም። ምግብ እጥረትን ተከትሎ የተፈጠረውን ችግር አስመልክቶ ምንድን ነው እየተባለ ያለው የሚለውን አንድ እናያለን። ሌላ ነገር ግን እንዴት ነው ይህ ነገር የተፈጠረው፣ ለምንድን ነው የተፈጠረው የሚለውን ነገር ማየቱ ጠቃሚ ይመስለኛል። አንድ የማይካድ ሀቅ እነዚህ ኢትዮጵያኖች ምግብ በአግባቡ ባለማግኘታቸው ምክንያት ለከፍተኛ አደጋ መጋለጣቸውን በተለያየ ሚዲያዎች ላይ የተገለጸ ነው ያለው። ማህበራዊ ሚዲያዎች ላይ ማንም ይህንን ልክድ የሚችል ጉዳይ አይደለም። ይህ ጉዳይ እንዴት ነው ሊፈጠር ቻለ የሚለው ጉዳይ ጋር ነው መነጋገሩ የሚያስፈልገው ነገር ማለት ነው። ምንድነው እንዴት ነው ተፈጠረው የሚለው ነገር ተፈናቃዮች ናቸው። ተፈናቃዮችን ደግሞ በየክልሉ ያሉት አደጋ እንትኖች አሉ። ለነሱ ለምግብ እጥረት ላለባቸው ወይ ደግሞ ምግብ ተደራሽ የሆኑ ዜጎችን ተደራሽ ይደረጋል። በፌዴራል ደረጃም የአደጋና ዝግጁነት ተቋም አለ፣ እሱ ያደርሳል። እነዚህ ሰዎች እንዴት ነው ሳይደርሳቸው ቀርቶ ነው በምን ሂሳብ ይሄ ችግር ተፈጠረ የሚለው ነገር በደንብ መታየት ያለበት ነገር ይመስለኛል ማለት ነው። ምናልባት በክልል ላይ የሚላከውን ወይ ደግሞ ክልል ላይ ያለውን እህልን ለሌላ ጉዳይ አውለው ታርጌት የሆኑ የምግብ እጥረት ያለባቸው ሰዎች ከዛ ቀስ ብሎ ጉዳይ ወደ ራብ እንዲሄድ ተደርጎ ነው ወይስ በክልል በኩል ያለው እህል ሳይደርስ ቀርቶ ከፌዴራል መንግስት ሲጠየቅ ፌዴራል መንግስት እምቢተኛ ሆኖ እነዚህ ሰዎች እንዲራቡ ሆነ ወይስ ፐርፐስሊ ተብሎ ይሄን ራብ መሳሪያ ለማድረግ ታስቦ የተፈጠረ ነገር ነው ወይ የሚለው ነገር በደንብ መታየት መቻል አለበት ማለት ነው። እነዚህ ሰዎች ፍሮም ዘ ቢጊኒንግ ካምፕ ውስጥ ያሉ ሰዎች ናቸው።
ካምፕ ውስጥ ካሉ ከሆነ ሁሉ ጊዜም ተመጽዋች በእርዳታ የሚኖሩ ናቸው። ይሄ አሁን በድብቅ ድንገት ዝናብ ሳይዘንብ ቀርቶ አይ ዘንቧል አልዘነበም የሚባል ጭቅጭቅ መካከል የተፈጠረ የምግብ እጥረት ቢሆን የሆነ አወዛጋቢ ነገር አለ በሚል ነገር ነው። ይብዛም ይነስም እነዚህ ሰዎች እስከ ካምፕ ውስጥ እስካሉ ድረስ የሆነ የሚደርስላቸው ሌላ አለ። ከዛ ነው የሚጠቀሙት ነገር ማለት ዛሬ አይደለም እንግዲህ ወደ 3 ዓመት ምናምን ሊሆናቸው አይደል ካምፕ ውስጥ መኖር ጀመሩ። ለምንድን ነው አሁን ይሄ ነገር የተፈጠረው ምለው ነገር በደንብ ከ3 በላይ ራሱ መታየት መቻል አለበት። ከዛም በላይ ነው። ለምንድን ነው አሁን ይሄ ነገር የተፈጠረው? ስለዚህ ሁለት ነገር ነው የሚሆነው ማለት ነው። ወይ እህልን ሆን ተብሎ አካባቢ የሚያስተዳድረው የትግራይ ክልል ጊዜያዊ አስተዳደር ይሁን ወታደራዊ ክንፍ ይሁን ሆን ተብሎ እነዚህ ሰዎች የሚሰጠውን እህልን በመከልከል እነዚህ ሰዎች ወደ ረሃብ ደረጃ እንዲሄዱ ተደርጓል። አለያ ደግሞ በፌደራል መንግስት በኩል የሚደጎም ነገር ተከልክሎ ነው እንደዚህ የደረሱት ማለት ነው። በፌደራል መንግስት በኩል ከሆነ እዚህ ጋር ሳይደርሱ እነዚህ ሰዎች በዚህ ሂደት ውስጥ እንዳሉ ለምንድን ነው የትግራይ ክልል አደጋና ዝግጁነት ያልገለጸው? የመጀመሪያ ነጥብ የምናነሳው ነገር ማለት ነው። ለምንድን ነው ያልገለጸው? እነዚህ ሰዎች ምግብ እያጡ ወደ ረሃብ እየሄደ ነው የሚለውን ነገር ሰምተን አናውቅም። እኛ ይህን ፖይንት ሰምተን አናውቅም እና ለምንድን ነው ያልገለጸ የሚል ጥያቄ እናነሳለን ማለት ነው። ይሄ ከክስተቱ መፈጠር ጋር ተያይዞ ነው ማለት ነው። ክስተቱ መፈጠር ተከትሎ ምንድን ነው እየተባለ ያለው? እኔ በጣም በእውነት አንዳንድ አሳፋሪም ለመስማትም ጆሮ የሚቀፍ ነገርም ትሰማለህ። ምን ላይ እንዳለን ኢትዮጵያዊ ጨዋነት የቱ ጋር እንደጠፋ አሁን እንደዛ እነዛ እናት ቆዳቸው ላይ አብቆ አይታል አይደል? አሁን በእኛ ፖለቲካ መስራት ትፈልጋለህ አንተ? ከቻልክ አንዳንድ ሰዎች እንደሚያደርጉ ፈጥሬ ደርሰህ ከዚህ ውስጥ እንዲያገግሙ ማድረግ ነው። ውሃንም ብታቀብል እኮ በቃ ከዛ በኋላ መነጋገር ይቻላል ማለት ግን ይህንን በተመለከተ የተለያየ ነገር እየተረሳ ነው ያለው። አንደኛው ወገኖች ምንድን ነው የሚያነሱት? ይሄ ራሱ ጦርነት ነው። ዩኒፎርም ያለበሰ ወታደራዊ ዩኒፎርም ያለበሰ ዘመቻ ነው በትግራይ ክልል ላይ ተከፈተ። ሲጅ እንደሚሉት እነሱ በፊት ከሲጅም ከፍ ይላል። አሁን ኦልሬዲ ልክ ድሮንን እንደማዝመት ሆን ተብሎ ፌደራል መንግስቱ የራብ ሰራዊትን አዘመተባቸው። በዛ ምክንያት እነዚህ ሰዎች እየተራቡ ያሉት ፐርፐስሊ ታስቦ ተቀምሮ የተደረገ ነው የሚል መከራከሪያ የሚያነሱ ወገኖች አሉ። እነዚህ ወገኖች እንዴት ነው ይህ ነገር የተፈጠረው የሚለው ነገር ላይ ግን መልስ አይሰጡም። እንዴት ነው የሚለው ነገር ምንድን ነው? እንግዲህ እነዚህ ሰዎች ወልቃይት እያሉ ትርፍ አምራች ነበሩ። የሚካድ ነገር አልነበረም። አደባ የሚባል አካባቢ ነው ነበሩት አብዛኛዎቹ ሰፋፊ እርሻዎች የሚደረጉበት ቦታዎች ላይ መጡ። ወደዚህ ሸሹ። ለመመለስ ከማንም በላይ እነዚህ ሰዎች ፈቃደኞች ናቸው። እንዳይመለሱ አንቆ ያዘው ፖለቲከኛው ነው። አሁን እዚህ አመላለሳቸው ላይ ሁለት ነገር ፖለቲከኛው ለምንድን ነው የያዛቸው? እነዚህ ሰዎች ቢመለሱ ሰላማዊ ህይወታቸው ላይ ቢመለሱ እኛ የመታገያ ነጥብ እናጣለን። ዱሮ ትግራይ ህዝብ ጋር ተቀባይነት ያገኘው ያንተ ያልሆነውን ለሙም መሬት ያንተ ያልሆነ አይሉትም ለሙም መሬት ሰተናል። እኛ ከሌለን ይሄን መሬት ይቀመዋል። ስለዚህ እኛ ያንተ አዳኝ ነን በሚል ነበር የሚጫወቱ ፖለቲከኞቹ። ስለዚህ እነዚህ የትግራይ ፖለቲከኞች የሚፈልጉት ሰዎቹ ብቻቸው ሄዶ ከችጋር እንዲወጡ ሳይሆን መሬቱንም ጭምር ይዘን መተን የኛ የፖለቲካ ልዕልና ማስከበር በሚል ነገር ነው። በዚህ ምክንያት ነው ሰዎች እዛ ካምፕ ውስጥ እንዲቀመጡ ተደረጉት። ራቡ እንዲመጣም የምግብ እጥረቱም ራቡ እንዲመጣ ያደረገው። አሁን እዚህ ጋር ፌደራል መንግስት ነው ዩኒፎርም ያለበሰ ሰራዊትን ያዘመተ ብሎ አንድ የአማራ ፖለቲካ ተንታኝና አማራ ታጋይ ነኝ የሚሉ ሊትራሊ ይሄ ሰዎች የሚናገሩ ሰዎች ታጋይ ነኝ የሚሉ ነገር ናቸው። እኔ በምን ሐሳብ ነው ሆኖ አልገባኝ። ወይ የህወሓትን እነዚህ ሰዎች ወደ ወልቃይት መመለስን ወይ ወልቃይት ለህወሓት መሰጠትን ወይ ደግፎ መናገር አንድ ነገር ነው። ህወሓት እነዚህ ሰዎችን ወደ ቀያቸው እንዳይመለስ ያደረጋቸው ለራሱ ፖለቲካ ወልቃይትን አስመልሳለሁ በሚል ምክንያት ነው። በዚህ ምክንያት በዚህ መካከል ነው ራቡ የተፈጠረው። እነዚህ ሰዎች ወደ ቀያቸው ስላልተመለሱ ማለት ነው። ይሄንን ደግፈ ስትናገርና ደረትን እየመታ የተንተከተክ ደግሞ እኔ እኮ የአማራ ታጋይ ነው ሚዲያው የአማራ ትግልን ግብ ለማድረስ ነው የተቋቋመ እያልክ እኔ ነገሩ እየተጋጨብኝ ስለሆነ ማለት ነው። ወይ የምናገሩትን ነገር አቁም ግራም የገባ ነገር ነው። ህወሓት ለምንድን ነው እነዚህ ሰዎች ወደ ወልቃይት እንዳይመለስ ያደረጋቸው?
እሱ አንድ ጥያቄ መመለስ አለበት ወይ መሬቱን ለህወሓት መመለስ አለበትም ብሎ መታገል ይችላሉ። ችግር የለም የሚቀበላቸው አማራም ካለ ማለት ነው። ግን በዚህ ደረጃ ነው ፍሬም የሚደረገው። ይሄ አንደኛው ፍሬም ነው። ሌላኛው ፍሬም ደግሞ ቅድም ያነሳው ነገር አለ። ህወሓት ሆን ተብሎ እጥረቶችን እንዲፈጠር አደጋ ዝግጁነት አለ። ከጎኑ እነዚህ ካሉ በጎን ወርቅ ነው ምዛቁ። እነዚህ ሰዎች 16000 ሰዎች ናቸው፣ ብዙ አይደለም። ኤፈርትም ገዝቶ ሊያበላቸው ይችላል። በትግራይ ህዝብ ኮዝሞን 22 ካምፓኒ በትግራይ ህዝብ ስም የተቋቋመና የትግራይ ልማት ባለው ምንም ሌላ ሰውን እንኳን ሳይጠይቅ ገበያ ላይ ስንዴ ገዝቶ ማብላት ይችላል። ከዛም አልፎ ደግሞ እንዳው እንነጋገር ከተባለ ብዙዎቹ ሀብታም ናቸው በኢትዮጵያ ሀቅ ማለት ነው። ከዛም አውጥቶ ነገር ማድረግም ይቻላል። ያ ምክር ደግሞ ከትግራይ ክልል ካለው ከሚቀበሉ ባጀት ላይ አስቶ ማድረግም ይቻላል። እሱ ምክር ደግሞ በቀን 3 የተቀለበ በቁጭ ያለውን ሰራዊቱን ነገ እናዋጋለን ያሉት ቁርስ እንኳን ጾም ብሎ የቁርሱን ያክል ለነዚህ ሰዎች መስጠት ይቻላል። ፕራይመርሊ የነዚህ ወደ ራብ እንዲገቡ በህወሓት በኩል ባይፈለግ ኑሮ ስለዚህ ህወሓቱን ብሎ ራብን ፈጥሮ በዚህ ምክንያት አዳኝነቱን ብቸኛ አዳኝ መሆኑን በትግራይ ህዝብ ዘንድ ላያረጋግጥና መልሶ በዚህ አጋጣሚ ትግራይን ለማዳን ነው የምንቀሳቀሰው የራብ ከሚያጠፋችሁ ከኔ ጋር ተሰለፉና ተዋጉ ወደሚሉ ነገር ለመሄድ አስቦ የፈጠረው ነው የሚል ቨርዥን አለ። በሌላ በኩል ደግሞ ያለው ቨርዥን ምናልባት እንግዲህ ራቡ ተፈጥሯል ያለ አማራጭ ለምንንም ተረባርበንም ቶሎ ይሄንን ጉዳይ ሰተል ማድረግ አለብን። እነዚህ ሰዎች ይሄን የሚሉ ሰዎች ግን እንዴት አይሉም? ለምሳሌ ኢትዮጵያ ውስጥ ሪዘን አለው ራብ የሚፈጠርበት ምክንያት ቅድም አስጀላለ ከምርት ጋር በተያያዘ ከዝናብ ጋር በዝናብ የተንጠለጠለ ምንድነው አሁን ምን ተፈጠረ ብለህ ነው አሁን እዚህኛው ጋር እንደምታነሳው? ለምን ኮዙን ለምን አይነኩትም? ኮዙ ከነካው ትክክለኛ ኃጢያቱን ታገኘዋለህ። ኮዙን ማን ምን ታዲያ ዝም ብሎ አሁን ለምሳሌ እኔ ለቦራና ለምኝለታለሁ እኔ ለማንኩት ምንድነው ዝናብ አጣ ከብቶ አለቀበት ለመራቡ ምክንያት አለ በቃ እዚያ ጋር ማለት ነው። የዚህኛው ምክንያት ለምን አይነካም? ምክንያቱ ከነካ መብቴ ስለሚመጣ ምክንያት ሳይነካ ዝም ብለህ ቶሎ ብለህ ዱቄት ዘይት መሸከም ምናምን ለምንድን ነው? ይሄ እኮ ከመሆኑ እኮ በቀላል እኮ ምክንያቱን ነክተህ እኮ በቀላል መስተካከል የሚቻል ነገር ነው ማለት ነው። ይሄ ነው የሚታየኝ። ግሩም ነጥቦች አስተዋል። እኔ ለማከል ያህል ዋነኛ ከቲፒኤልኤፍ ፐርስፔክቲቭ እንመልከተው ጉዳዩን። ቲፒኤልኤፍ አይናችን ከኳሱ ላይ እንዲነቀል ይፈልጉት ማለት የጉዳዩን ኮዝ የጉዳዩን መንስኤ ወደዚህ ረሃብ የመጡበትን መንስኤ እሱን ከመመልከት ይልቅ ኢፌክቱ ላይ እንድንረባረብ ኢፌክቱን ካየህ ረሃቡን ብቻ የምትነትነው እንጂ ወደ ኮዙ ከሄድክ ብዙ ነገሮች ልታነሳ ነው። አንደኛ ዋነኛው እንግዲህ ተጠያቂው እዛ አካባቢ ያለው ቲፒኤልኤፍ ነው። ቲፒኤልኤፍ የሚሰራቸው ስራዎች ኦልሬዲ በአደባባይ የምንመለከታቸው ነገሮች ናቸው። ግን ህወሓት ከዚህ ምን ሊያትረፍ ፈልጓል የሚለው ነገር አንዱ ነገሮች እናንሳ። አንደኛ ማትረፍ የሚፈልገው እኔ እዛ ተፈናቃዮቹ ብቻ አይደሉም የተራቡት። አንዴ ወጥቶ ነበር ሪፖርት ኖርማል እዛ የትግራይ ራሱ ነዋሪ የትግራይ ህዝብ እዛ ያልተፈናቀለው ማለት ነው በዚህ ወደ ዋግምራ ኩታገጠም የሆነ አካባቢ እዛ ራሱ ረሃብ ተከስቷል። ያ ግን ያንን በደንብ ወደ ገበያ ብታወጣው ብዙ ጥቅም የለውም። ምክንያቱም ኦልሞስት በቃ የትግራይ ህዝብ ተራበ የሚለው ነገር ነው። ይሄኛው ግን በጣም ብዙ እንትኖች አሉት፣ ምንድነው ጥቅሞች አሉት። ጣምራ ጥቅም አለው። እኔ ተፈናቃይ የሚለው ሃይሊ ፖለቲሳይዝድ የሆነ ኦብጀክቲቭ አለ። ሁለተኛ ወልቃይት የሚለውን ነገር ከነገና ሪክሌም ለማድረግና ፕሬሸር ለማምጣት ተጠቀምበታል ማለት ነው። እና ረሃብ ሌላ ቦታ ቢከሰት እዚህ ተፈናቃዮች ጋር ያለው ረሃብን ግን የበለጠ ለፖለቲካ ማርኬት እንደሚጠቀምበት ቲፒኤልኤፍ ኦልሬዲ ተመልክተናል ማለት አንዴ ነው። ሁለተኛው ፌዴራል መንግስቱ እንደምታውቀው እንግዲህ በጀትን ወያኔ ምን እያደረገ ነው? በጀቱን አቢዩዝ እያደረገ ሰራዊቱን እያስታጠቀበት ለሰራዊቱ ደሞዝ እየቆረጠ ብዙ አቢዩዝ እያደረገ ነው እና በዛ ምክንያት ፈሰሱን መንግስት የሆነ ኮንትሮል አድርጎታል። ስለዚህ እንደዚህ አይነት አሁን ረሃብ ተከሰተ የሚለው ነገር በጣም በአደባባይ በደንብ ምንድነው ከጦዘ መንግስት ላይ ጫና እንዲፈጠርና መንግስት ደግሞ እዛ አካባቢ ያለው ነገር ላላ እንዲያረግ ለፌደራል ለቲፒኤልኤፍ ላላ እንዲያረግ ምናልባት እንደ ፕሬሸር ሊጠቀምበት ይችላል የሚለው ነገር ነው። ሶስተኛ የሚሆነው የተቀዛቀዘውን የትግራይ ብሔረተኝነት ወይም ደግሞ ቲፒኤልኤፍ ወለድ የሆነ ትግራይ ብሔረተኝነት እሱን እንደማነቃቂያ ሊጠቀምበት ይችላል። ምክንያቱም ማንኛውም የቶክሲክ የሆነ ብሔረተኝነት የሚነቃቃው ከጭቆና፣ ከሰቆቃ፣ ከእንባ፣ ከሮሮ ነው። ስለዚህ አሁን ትልቅ ሮሮ ነው ገባ እንደ ቤንዝል ነውና ይሄን ቤንዝል ተጠቅመህ ቲፒኤልኤፍን የማነቃቃት ስራ ነው። ይሄን ስንል ግን ምንድነው የሰባይነት ግድ ሳይለን አይደለም ማለት ከጀርባ ያለው
ፖለቲካ ከቲፒኤልኤፍ የሚጠቀሙ ፖለቲካ ለመተንተን ያህል ነው እንጂ ዜጎቻችን ሲራቡ እንደማንኛውም ኢትዮጵያዊ ዜጋ ግድ ይለናል፣ እኛም ያመናል። ነገር ግን በእነዚህ ምስኪኖች የሚሰራው ፖለቲካ ደግሞ የበለጠ ያመናል ማለት ነው። እና እንዳልከው ዝም ብሎ ዱቄት ተሸክሞ መሄድ ብቻ አይደለም ጉዳዩን በዛ መልኩ ብቻ መመልከት ያለብን፣ በጣም ውስብስብ የሆነ ሆሊስቲክ በሆነ መልኩ መመልከት አለብን የሚለው ነገር በደንብ ሊሰመርበት ይገባል። አድማጭ ተመልካቾቻችን እናንተም የራሳችሁን አስተያየት ነፃ የሆነ አስተያየታችሁን እንድታክሉ በዚህ ጉዳይ ላይ እንጋብዛችኋለን። ወደሚቀጥለው መረጃ ወደ ኤርትራ እንሂድና ኤርትራ እንግዲህ እንደምታውቀው የቀይ ባህር አፋር ጋር በተያያዘ የቀይ ባህር አፋር ድርጅት ከዚህ ቀደም የጄኖሳይድ ሪፖርት አውጥቶ ነበረ። ወደ 250 ሺህ የሚጠጋ የቀይ ባህር አፋር ተወላጆች ጅምላ ግድያ፣ የማንነት ቅየራ፣ የቦታቸውን ርስታቸውን የመቀማት ስራ የኤርትራ መንግስት ሰርቷል። በመሆኑም ጄኖሳይድ ስለተፈጸመብኝ የትኛውም የዓለም አቀፍ ተቋማት ሊደርሱልን ይገባል የሚል ነገር መግለጫ ወጥቶ ነበረ የቀይ ባህር አፋር ድርጅት። ይሄ የቀይ ባህር አፋር ድርጅት እንግዲህ ለአፍሪካ ሰብዓዊ መብት ኮሚሽን ነው። የአፍሪካ ሰብዓዊ መብት ኮሚሽን በጥንካሬው ደረጃ እንግዲህ በአፍሪካ ደረጃ አይደለም ሰብዓዊ መብት ኮሚሽኑ ኤዩ ራሱ ጥንካሬው ይታማል። ምክንያቱም ብዙ አገራት ዜጎቻቸውን መብት የሚረግጡ ሰብዓዊና ዲሞክራሲያዊ መብት የሚረግጡ መሪዎች ያሉበት አህጉር ነው እና የነዛ ስብስብ ነው እንግዲህ ተቋም ስትል ማለት ነው። እና በአብዛኛው ጊዜ ተቋሙ ያለው ጥንካሬ ከጥያቄ ምልክት ውስጥ ቢገባም ኤርትራን ኮርነር ለማድረግ ግን ሊጠቀሙበት ይችላሉ። አሁን ኤርትራ ዲፕሎማቲካሊ ምናልባት ከኢጋድ ወጣለች፣ ምንም ኢጋድ የሚፈጥርብኝ ነገር የለም ብላለች። ቀይ ባህር ፎረም አለልኝ ብላለች። የአረብ ሀገራት አሉልኝ ብላለች። አሁን ደግሞ ይሄ ሰብዓዊ መብት ኮሚሽን ደግሞ የ2 ወር ቀነ ገደብ ሰጥቷታል ምላሽ እንድትሰጥ። እንግዲህ እርምጃው እስከምን ድረስ ይሄዳል? የማግለል ወይም ደግሞ ለሌሎች ድርጅቶች የዓለም አቀፍ ድርጅቶች ልክ እንደ ሽመል ሊወስዱት ይችላሉ። የዚህኛውን የአፍሪካ ሰብዓዊ መብት ኮሚሽንን ሪፖርት ለሚቀጥሉት ትልልቅ ተቋማት የዓለም አቀፍ ተቋማት ማዕቀብ ለመጣለም ልክ እንደ ስቴፒንግ ስቶን ሊጠቀሙበት ይችላሉ። ያው የኤርትራ ማዕቀብ የተነሳው በኢትዮጵያ ጎትጓችነትና ከኢትዮጵያ ጋር ያለው ቅርርብን ተከትሎ ነው እና እንደዚህ አይነት ጄኖሳይድን የሚተነትኑ ሪፖርቶች በዓለም አቀፍ ተቋማት ይፋ ከሆኑ ኤርትራ ምናልባት ዲፕሎማቲካሊ ከዚህ ቀደም የነበረው ጫና ከዚህ ቀደም የነበረው ተጽዕኖ የበለጠ እንዲመጣባት ምክንያት ሊሆን ይችላል የሚል ነገር ነው። የሻዕቢያ ባለስልጣናት ግን ያው ግድ አይላቸውም። ምክንያቱም እነሱ ያው ሽፍታ ስቴት ስለሆነ ብዙም ግድ አይላቸውም። እዚህ ላይ ስቴቱ ስነሳ እንግዲህ ጥሩ የአፋር ጉዳይ ምናልባት በአህጉራዊ ተቋምም ቢሆን እውቅና ማግኘቱ ትልቅ ነገር ነው። የቀይ ባህር አፋሮች አንዱ ትልቁ ታርጌት ከሚያስደርጋቸው ነገር የኤርትራዊነትን ስሜት የላቸውም የሚል ነገር ነው። እንግዲህ አፋር በጅቡቲ ይኖራል፣ በኢትዮጵያ ይኖራል፣ በኤርትራ ይኖራል። ከዚህ ውስጥ አሁን በኤርትራ የሚገኙት ቀይ ባህር አፋሮች ራሳቸውን እንደ ኢትዮጵያውያኖች አርጎ ነው የሚቆጥሩት፣ እንደ ኤርትራዊ አርጎ አይቆጥሩም። ለዚህም ሲባል ከዛ አካባቢ እነዚህ ሰዎች ስልታዊ በሆነ መንገድ ካላፈናቀል ነው እና ቦታውን የኤርትራዊነት ሴንቲሜንት ባላቸው ብሔሮች ካልተካን ቆይቶም ቢሆን ይህ ነገር ጥሩ ሁኔታ አይፈጥርም የሚል ነገር ነው። እንግዲህ ቀይ ባህር አፋር እንደሚታወቅ ጂኦግራፊካሊ ቀይ ባህሩን ተከትሎ ነው ሰፍሮ ያለው ማለት ነው። ይሄ ነገር ደግሞ ሄዶ ኢትዮጵያ የምታነሳውን ጥያቄ ከፍ አድርጎ እንዲታይ የሚያደርገው ጉዳይ ነው። ቀይ ባህር ወደ ቀይ ባህር መውጣት አለብኝ የሚለው ጉዳይ ማለት ነው። እንግዲህ እኛም በተደጋጋሚ ስናነሳ ነበረ። ይሄ ስሜታቸው ስለሚታወቅ ቀይ ባህር አፋሮች በሪፈረንደም እንኳን እንዲሳተፉ አልተደረጉም። ሰሞኑን ደግሞ ምንድነው አንድ ስለ ቤኔቶ ያኔ ከአፋሩ ንጉስ የሸጠለት ካምፓኒ ስለሱ አስቶ አንድ መከራከሪያ ደግሞ ያገኙት ነገር ደግሞ መስሎ ደግሞ በጣም እንትን እያሉ ነው ያሉት። ሩባቱ ይባላል። ከሱ ጋር ተያይዞ እንግዲህ እነዚህ ሰዎች ስሪታቸውም አሁንም ቢሆን ያኔም ቢሆን ከኢትዮጵያዊነት ጋር የተጣበቀ ነገር ነው። ይሄ ከኢትዮጵያዊነት ጋር መጣበቃቸው ደግሞ ዋጋ እያስከፈላቸው ነው ያለው። እንግዲህ የአፍሪካ መቀመጫውን ባንጁል ጋምቤ ያደረገው ተቋም እስከ የኤርትራ መንግስት መልስ እስኪሰጥበት ድረስ አድርጓል። ይሄ ጉዳይም ማለት ነው። እኔ እሱ ብቻ አይደለም ማስበው፣ በኢትዮጵያን በኩል በዚህ ጉዳይ ካፒታላይዝ መደረግ መቻል አለ። የበለጠ ካፒታላይዝ ለምንድን ነው ታርጌት የሚሆኑ እነዚህ ሰዎች? ኤርትራው ተብሎ እኮ ኤርትራ ተረተሪ ውስጥ እኮ ነው ያሉት እኮ ተለይቶ ግን ዘር ማጥፋት በስሌት በሂሳብ ተሰርቶ ነው ባይዞ
በሻዕቢያ አመራሮች ማለት ነው። ማሳሳት ማጥፋት የሚባል ነገር ተሰርቶ ይሄ ሁሉ መከራቸውን የሚያዩት እኛ ኢትዮጵያውያን ነን የሚለውን ስሜት ስላላቸው ነው ማለት ነው። ስለዚህ ስለነዚህ አፋሮች የኢትዮጵያ መንግስት የኢትዮጵያ ህዝብም ዝም ማለት ያለበት አይመስለኝም። እኔ እዛ ውስጥ ብቻ ከሚደረገው ለምን ይሄ ለፎርማሊቲ ነው እንጂ የአፍሪካ ሰብአዊ መብት ጫና ያደርጋል ተብሎም አይጠበቅም። ሁለተኛ ጫና ደግሞ ቢመጣ ቅድም አንተ ብለህ ለሻዕቢያ መንግስት የሽፍታ ስቴት ስለሆነ ብዙም የሚገርሙ ነገር አይደለም። ህዝቡን እያሰቃየ እዛው ዘግቶ መኖር ስለሚፈልግ ማለት ከዛ በላይ የኢትዮጵያ መንግስት ለነዚህ ቀይ ባህር አፋሮች ትኩረት ሰጥቶ መስራት መቻል አለበት የሚለው ነገር ነው የሚታየኝ። ቲንክ ወደ መጨረሻው በዚህ ብንሻገር መልካም ይመስለኛል። የመጨረሻው አጀንዳ እንግዲህ አዲስ ወጣ የተባበሩ መንግስታት ሴኩሪቲ ካውንስል አንድ ነገር ማስጠንቀቂያ ያስቀምጠዋል። ሱዳን ውስጥ ያለው ጦርነት ከሱዳን አልፎ ወደ ኢትዮጵያ፣ ወደ ቻድ፣ ወደ ደቡብ ሱዳን ሊስፋፋ ይችላል፣ ጥንቃቄ አድርጉ የሚል ማስጠንቀቂያ ወጥቷል። እንግዲህ እንደሚታወቅ ባለፈ እኛም ሰርተን ነበረ እዚህ ቤኒሻንጉል ክልል ላይ ለፈጥኖ ደራሹ የመሳሪያ ማቅረቢያና ማሰልጠኛ ተቋቁሟል የሚለውን ጉዳይ ሰምተን ነበር። አልጀዚራ አረቢክ ያወጣው ማለት ነው። አሁን ከዚህ ጉዳይ ጋር ተያይዞ የሰሞኑ ራሱ ጋምቤላ አካባቢ እየተደረገ ያለው ነገር ከጎረቤት ሀገር ኢምፖርት የተደረገ ነገር ነው የሚልም ደግሞ ትንተና እየተነሳ ነው ያለው። ባይዞ እኔ ጋምቤላ ጉዳይ በጣም ነው የሚያሳስበኝ። 1000 ኪሎ ሜትር በማይረቅ አዲስ አበባ በማይረቅ ቦታ ላይ የሚደረገውን ነገር እንኳን መስማት አልቻለም። በትክክል እንኳን መረጃ አንድ አይታል አንድ ስቴት ሚዲያ አይታል አድሬስ ያደረገ አይታል አይደለም። ይሄ ሌላ ሚዲያም ስለሌላ ነገር ስጮሱ ስለዚህ ጉዳይ አንድም እኛም በዚህ ጉዳይ የአቅም ችግርም ስላለ ነው መጠየቅ አለብን። ሰርተናል። ባለፈው ቅዳሜ ቢያንስ ሰርተናል። የተወሰነ ያው በቂ አይደለም። በደንብ አድርጎ እዛ አካባቢ ምንድነው ተፈጠረ የሚለውን ነገር ዝርዝር ጉዳይ ማንሳት መቻል አለብን። የለም ሌላ ሚዲያ ግን ስለዚህ ጉዳይ ምሳሌ አንድ ሚዲያ የለም። የሚገርም ነገር ማለት ነው። ዜጎች እዛው ኮድ ተደርጎ መከራቸው እንኳን እንዳይታወቅ ይሆናሉ። አሁን እዛ አካባቢ ለሚደረገው ግጭት እዛው እርስ በርስ ነው የሚል መላምት አለ። አሁን የተባበሩ መንግስታት ካወጣው መግለጫ ማስጠንቀቂያ ጋር ደግሞ አያይዘ ማየት የሚችለው ጦርነቱ ሊስፋፋ ይችላል ወደ ቀጠና ወደ ጎረቤት አገራቶች የሚል ነገር አለ። ምናልባት አንዱ ከተጠቀሰ ከዛ ውስጥ እንግዲህ ኢትዮጵያ ጉዳይ ነው። ኢትዮጵያ ውስጥ ደግሞ ባለፈ የተፈጠረው እዚህ ጋምቤላ ውስጥ የተፈጠረው ራሱ የዚህ ቅጥያ ነው የሚል ደግሞ ትንተና የሚሰጡ ወገኖችም አሉ። ስለዚህ እሱም አንድ መረጃ አለው። የተወሰነ ለማከል ያህል እንዳልከው ነው። ሱዳን ውስጥ እንግዲህ በሁለት መንገድ ነው የተቆጣጠሩት። ሰሜኑን ምዕራቡንና ደቡቡን የተቆጣጠረው የዚህ የአልቡርሃን መንግስት ነው። ምዕራቡን ደግሞ ምዕራብ አካባቢ ይቅርታ ምስራቁንና ሰሜኑና ደቡቡን የተቆጣጠረው የአልቡርሃን መንግስት ነው። ምዕራቡን ደግሞ ሰፊውም ቦታ የያዘው ደግሞ የአርኤስኤፍ እና በዚህኛው በምስራቅ በኩል በዚህ በአሶሳ መንገድ ማለት በአሶሳ ጋር ከኢትዮጵያ ጋር በሚዋሰነው አካባቢ እዛ እንግዲህ ፈጥኖ ደራሽ አለ የሚል ነገር ተነስቶ ነበር። በአልጀዚራ ላይ ተቀርቦ ነበር። በዛ ምክንያት የአልቡርሃን መንግስትና አጋሮቹ ከፍተኛ ስራ ሲሰሩ ነበሩ። አሁን በዚህ በጋምቤላ ራሱ እንግዲህ በጋምቤላ የተፈጠረውን ግጭት እንደሚታወቀው ኒዌርና አኝዋ ናቸው እርስ በርስ የሚጋጩት። ነገር ግን የኒዌር ስደተኞች ብዙ ካምፕ አለ አዲስ አበባ ውስጥ ይቅርታ ጋምቤላ ውስጥ ማለት ነው። ቀጥታ ግጭት ሲፈጠር ጋምቤላ ውስጥ ታጣቂዎቹ ማለት ነው ከነ መሳሪያቸው ነው ካምፕ ውስጥ የሚገቡት የሚል ነገር ነው እና መንግስት እዛ አካባቢ ልል የሆነ ቁጥጥር ነው ያለው። ስለዚህ መሳሪያቸውን አውርደው መግባት ነበረባቸው የሚል ነገር ነው። ነገር ግን እነዚህ ታጣቂዎች ማንን ነው የሚወጉት? ደቡብ ሱዳን ነው የሚወጉት። የደቡብ ሱዳን መንግስት የደቡብ ሱዳን መንግስት ደግሞ ማን ይረዳል? አርኤስኤፍን ይረዳል። ስለዚህ አልቡርሃን ምን አረገ? እነዚህን ታጣቂዎች የኒዌር ታጣቂዎችን ዋይት አርሚ ይባላሉ። እነሱን በጣም ትልልቅ መሳሪያ እያስታጠቀ እንዲወጉ አደረጉ። ከዛ በአንድ ድንጋይ ሁለት ወፍ ምንድነው ወደ ኢትዮጵያ ሰርገው እንዲገቡና ኢትዮጵያ ውስጥ ያለውን ደግሞ የጋምቤላ አካባቢ ያለውን ቁስል እንዲያመረቀዝና የፖለቲካ መስቀልቅሉ እንዲባባስ አልቡርሃን ሌላ ጨዋታ እየተጫወተ ነው። ከጀርባውም ደግሞ ግብፅም አለች። ግብፅ ማንኛውንም ስራ እንደምትሰራ በአደባባይ ተናግራለች። ኢትዮጵያን ካሁን በኋላ በዲፕሎማሲያዊ መንገድ አልሞክራትም፣ ማንኛውንም ኃይል አማራጭ ብላለች። እና ጋምቤላ አካባቢ ያለው በቀላል የሚታይ ነገር አይደለም። አደገኛ ሊፈነዳ የሚቃረብ ፈንጂ ነው። እዛ ጋር በደንብ መንግስትም ትኩረት ሊያደርግበት ይገባል። እንዳልከው የሚዲያም ትኩረት በጣም ያነሳ ነው። በአብዛኛው ጊዜ ኮር አካባቢ ያለና ሰሜን አካባቢ ያሉ ችግሮች ሲከሰቱ ነው ሚዲያ ከቨሮች የሚሰጠው። እንደዚህ ፔሪፌሪ አካባቢ ያሉ እዛ አካባቢ ያሉትን የፖለቲካ ትኩሳቶች በደንብ የመመልከትም ችግር አለ ማለት ነው። እና እንዳልከው ስፒል ኦቨር ኢፌክት የሚባለው ምንድነው? ፈሶ ኢትዮጵያ ውስጥ ጉዳዩን ሊያባብሰው እንደሚቻል በደንብ ብዙ ተንታኞችም ገና ካሁኑ እየጠቆሙ ያለበት ሁናቴ ነው ያለው።
ለዛሬ ያለን ዝግጅት በዚህ ያበቃ። አድማጭ ተመልካቾቻችን የዛሬውን ዝግጅት በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።